ቀዳሚ መሰናዷችን ወንበር ይሆናል። በወንበር መሰናዶ አሃዛተ ጊዜያት ወዕለታትን እንመለከታለን። ለንባ ምስሌን በዚህ ክፍል ንርኢ አሃዝ ዘዕለት ወዘጊዜ። በዚህ ክፍል ደግሞ አሃዛት ለዕለትና ለጊዜ ሲቀጸሉ እናያለን። በባለፈው ዝግጅታችን አሃዛት ለአንስትና ለተባይት ሲቀጸሉ አይተናል። በዚህ ክፍል አሃዛት ዘጊዜና ዘዕለት የሚሉትን እናያለን። ጽንሁ ምስሌነ አሃዝ ዘዕለት ይላል። እንግዲህ ለዕለት የሚቀጸሉ ቁጥሮችን ወይም ደግሞ አንድ ድርጊት መቼ እንደተፈጸመ የሚያሳውቁን ቅጽሎች ናቸው ማለት ነው፣ የዕለት ቅጽሎች የሚባሉት። ስለዚህ በአሃዝ ሲቀመጡ እንደዚህ ናቸው። በፊደል ሲጻፉ አሚር ወይም እሁድ ይባላል። አሚር አው ወይም ማለት ነው እሁድ። ሰኑይ ማለት ሁለተኛ ቀን ነው። እሁድ ወይም አሚር የሚለው መጀመሪያ ቀን ማለት ነው አማርኛ ትርጉሙ። ሰኑይ ማለት ደግሞ ሁለተኛ ቀን ነው። ሰሉስ ሶስተኛ ቀን፣ ረቡዕ አራተኛ ቀን፣ ሐሙስ አምስተኛ ቀን፣ ሰዱስ ስድስተኛ ቀን፣ ሰቡዕ ሲነበብ እተውጣ ሰቡዕ ሰባተኛ ቀን፣ ሰሙን ስምንተኛ ቀን፣ ተሱዕ ዘጠነኛ ቀን፣ አሱር አስረኛ ቀን ይላል። ይሄ የዕለት ቅጽል እስከ 30 ነው የሚሄደው። የዕለት አሃዝ ሲቀጸሉ ምንድነው የሚያደርጉት? ወይ ደግሞ የዕለት አሃዝ ቅርጻቸውን ስናይ መነሻቸው ግዕዝ፣ መካከላቸው ካይብ፣ መድረሻቸው ሳድስ የሆነ ነው። እያቸው ሁሉንም ሰኑ ይ ሲል ሰ ግዕዝ ነው፣ ኑ ካይብ ነው፣ ይ ሳድስ ነው ማለት ነው። እያንዳንዱን ሁሉንም ብናይ ያው ሰሉስ፣ ረቡዕ፣ ሐሙስ፣ ሰዱስ፣ ሰቡዕ፣ ሰሙን፣ ተሱዕ፣ አሱር ሁሉም በዚህ መንገድ ነው የሚቀመጡት ማለት ነው። ለምሳሌ እንደዚህ እናገኛለን። አማአሚሩ ለወርኃ ሐምሌ ተወልደ እገሌ። ሐምሌ አንድ ቀን እገሌ ተወለደ። ለምንድን ነው አሃዙን የጻፍኩት? እንደዚህ ተብሎ ስለሚጻፍ ጭምር ነው። ይሄኛውን እንዴት አድርገን መጻፍ እንችላለን? እንዲህ መጽሐፍ ላይ የምታገኙት እንደዚህ ተጽፎ ታገኛላችሁ። ለምሳሌ አመ ብሎ አሃዙን ብቻ በፊደል ሳይጽፍ እንደዚህ ብታገኙት አመ አሃዱ ተብሎ አይነበብም። እንዴት ነው የሚነበበው? አመ አሚሩ። ለምሳሌ እንደዚህ ብናገኝ እንደዚህ ብሎ ብናገኘው አመ እስራሁ ነው የሚባለው እንጂ አመ እስራ አይባልም። ሌሎችም በዚህ መንገድ ብናገኛቸው አሁን የምናየውን መንገድ ተከትለን ነው እንጂ የምናነብ አመ አሚሩ ለወርኃ ሐምሌ ተወልደ እገሌ፣ ሐምሌ አንድ ቀን እገሌ ተወለደ ይላል። እዚህ ይችም ተጽፋ ልናገኝ እንችላለን። ወይም ደግሞ በፊደሉም ደግሞ አሚሩ ብሎ ሊጽፍ ይችላል። ቁጥሯን ምልክቷን ብቻም ሊያስቀምጥ ይችላል። ስለዚህ የምናነበው በዚህ በፊደሉ በተጻፈበት መሰረት አሃዙም ቢሆን ብናገኘው አመ ሰኑዩ ለወርኃ ሐምሌ አይረፈ እገሌ፣ ሐምሌ 2 ቀን እገሌ አረፈ። አመ አስሩ ወአሚሩ ለወርኃ ነሐሴ ተወልደ እገሌ። እንደገና አመ 30ሁ ለወርኃ ሰኔ ተወልደ ዮሐንስ ይላል። ሰኔ 30 ዮሐንስ ተወለደ። እንዲህ እያል እናነባለን ወይም ደግሞ እንጽፋለን ማለት ነው። ከዚህ ጋር አያይዘን የምናየው አሃዝ ዘጊዜ ወይም ደግሞ የጊዜ ቅጽል ሆነው የሚያገለግሉትን እናያለን ማለት ነው። አንድ ድርጊት ምን ያህል እንደተደገመ የሚያመለክቱ የቅጽል አይነቶች ናቸው እነዚህ አሃዝ ዘጊዜ የሚባሉት ማለት ነው። ስለዚህ በአሃዝ እንደዚህ ምልክቶቹ አሉ። ለምሳሌ በፊደል ሲጻፉ ደግሞ እንደዚህ እዚህ ጋር የምታዩት ሲጻፉ ሁሉም ሶስት ከሆኑ የፊደሎቱ ብዛት ሁሉም ሳድስ ሆነው ነው የሚጻፉት ሁሉም ማለት ነው። ይሄው በፊደል ሲጻፉ ለምሳሌ ምዕር ወይም እህድ ይላል። ክል፣ ስልስ፣ ርብ፣ ህምስ፣ ስድስ፣ ስብ፣ ስምን፣ ትስ፣ እስር እያሉ እንደዚህ ዋጥ ተደርገው ይነበባሉ አነባባቸው ማለት ነው። ለምን? ሁሉም ሳድስ የሆኑ ስለሆኑ ማለት ቅርጻቸው። ስለዚህ ምዕር ወይም እህድ ማለት አንድ ጊዜ ማለት ነው። ክል ማለት 2 ጊዜ ማለት ነው። ስልስ ማለት 3 ጊዜ ማለት ነው። ርብ 4 ጊዜ፣ ህምስ 5 ጊዜ፣ ስድስ 6 ጊዜ፣ ስብ 7 ጊዜ፣ ስምን 8 ጊዜ፣ ትስ 9 ጊዜ፣ እስር 10 ጊዜ እያልን እንደዚህ እንገልጻለን ማለት ነው። ለምሳሌ ብዙ ጊዜ በሰዋሰው ውስጥ ሲገቡ ወደ ገቢር እየተቀየሩ ነው ማለት
እዚህ ጋር ሳድስ የነበረው ወደ ግዕዝ እየተቀየረ ማለት ነው። መይረ ያሐውር ወመይረ ይመጽእ ማለት አሁን አንድ ጊዜ ይሄዳል፣ አንድ ጊዜ ይመጣል። እንደገና ስልሰ ትሄውፀኒ በበአመቱ በየአመቱ 3 ጊዜ ትጎበኘኛለህ። እንደገና ስብአ ለዕለትየ እሴብሐከ በቀን 7 ጊዜ አመሰግናለሁ ይላል። ስብአ ለዕለትየ እሴብሐከ እያለ ጊዜ ቅጽል በዚህ መልኩ እንቀጽላለን ማለት ነው። በዛሬው ዝግጅታችን ያየነው አሃዛተ ግዕዝ ለዕለት እና ለጊዜ ሲቀጸሉ ነው ማለት ነው። በሌላ ዝግጅት እስከምንገናኝ ሰላም ለክሙ።